ልጅሽ ዳይፐር ተጠቀማች ይሄንን ኮስት በምን ተሸፍኝዋለሽ? ምን አልገጠመኝም ብዬ እንዳልል ቶቼም ቢሆኑ በብዙ ነገር የተወጠሩ ናቸው። የቤተሰብ ኃላፊነት አለ። አገልግሎት ቸርች መሄድ ብቻ አይደለም። ዳይፐር መቀየር ባይችል እንኳን ምግቧን ያበላታል። ህብረተሰቡ ይሄን ነገር ቢረዳው ምትዩ ነገር አለ? ጉብኝት እንፈልጋለን። ብቸኝነት ይሰማናል። አይዟችሁ፣ በርቱ፣ ጠንካሮች ናቸው ብለው አፕሪሺየት የሚያደርገን ሰው እንፈልጋለን። ተመልካቾቻችን እንዴት ናችሁ? እንዴት ቆያችሁ? ይሄ ሁለተኛው ክፍልና የመጨረሻው ፓርት ነው እና እንግዲህ በዚህኛው ደግሞ ከመልካም ዋለ ብዙ ነገር የተማረን እንቆያለን። ደግሞ አብራችኋት በብዙ በጸሎትም በተለያየ ነገር እንደምትቆዩ ተስፋ ያደረኩኝ አብራችሁን እንድትሆኑ ሁለተኛውን ክፍል እንድትከታተሉን በአክብሮት እንጋብዛችኋለን። እንደው በዚህ ህይወት ውስጥ ስንኖር በተለይ እኔም አካል ጉዳተኛ እንደመሆኔ መጠን ማለት ነው ሰዎች በዙሪያሽ ያሉ ሰዎች ምናምን እንደው መታው ኬር ቢያረጉ አብረውሽ ያሉ ሰዎች ፋሚሊ ሊሆን ይችላል፣ ሌላ ሰው ጓደኞች፣ ጎረቤቶች ተነስተሽ ጸጉርሽን ተሰሪ ዛሬ ደግሞ እስቲ አንቺ ሻይ ጠጪ የሚሉ ሰዎች አጠገባችን ቢኖሩ በጣም ደስ ይለኛል። እንደዚህ አይነት ነገር ገጥሞሻል? እንደው አብረውሽ ካሉ ሰዎች? አልገጠመኝም። ግን ለምን አልገጠመኝም ብዬ እንዳልል ለምሳሌ አሁን እኔ እህቶቼም ቢሆኑ በብዙ ነገር የተወጠሩ ናቸው። በስራ አላቸው፣ የቤተሰብ ኃላፊነት አለ። ስራቸው ደግሞ ጊዜ የማይሰጥ ስራ አለ አይደል? እንደዛ ነው። ብዙ ቤተሰብ ሊድ የሚያደርጉ ናቸው። ያንን ስለምረዳ እኔም አይከፋኝም፣ ውስጤም ቀር አይለውም። ግን ብታገኝ ደስ ይልሻል ለሚለው ጥያቄ ግን ደስ ይለኝ ነበር። ባገኝ ማለት ወጣ ብለሽ ዘና በይ እኛ ደግሞ እሷን ኬር እናረጋለን የሚለኝ ሰው ባገኝ ደስ ይለኛል። ግን ደግሞ ለምን አላገኘሁም፣ ለምን እህቶቼ ወይም ሌሎች እንደዚህ ከጎን ያሉት አይረዱኝም እንዳልል እነሱ ላይ እንዳልፈርድ የሚያረጋኝ የራሳቸው የሆነ ውጥረት አለባቸው። የቤተሰብ ኃላፊነት ሊሆን ይችላል፣ ስራ ሊሆን ይችላል። ወጥተው የሚገቡ ናቸው፣ እንደኔ ስራ የሌላቸው አይደሉም። ያ ውጥረት ውስጥ ስለሚከታቸው ያን አንደርስታንድ አደርጋቸዋለሁ እንጂ ውስጥ ይቀር አይለው። አዎ እኔ ምን ላለው ሁሉም በራሱ ይሄ ምድር ራሱ በቃ ሩጫ ሆኗልና ሁሉም ሩጫ ላይ ነው። ግን አገልግሎት ቸርች መሄድ ብቻ አይደለም፣ አምልኮ ቸርች መሄድ ብቻ አይደለም። አንድ ሁላችንም ይሄንን ፕሮግራም የምትከታተሉ ሁሉ ጎረቤታችሁ ያለ አጠገባችሁ ያለ በቤተክርስቲያናችሁ የምታውቁትን ሰው በወር አንድ ወይ በሁለት ወር አንዴ እንኳን ሄዳችሁ ዛሬ ካንተ ጋር ነው የምውለው፣ ልጅሽን ኬር ላረግ ነው፣ ዛሬ ሻይ አብሬሽ ልጠጣ ነው ወይ ቡና ልጠጣ ነው ብላችሁ ይህንን አገልግሎት እንድታገለግሉ በብርሃን ሾው ጥሪ እናቀርባለን። ምክንያቱም ደስ የሚለው የእግዚአብሔር አምልኮ ቸርች ሄደን ስለዘመርን ብቻ ሳይሆን እንደዚህ አይነት ሰዎችን ስለጎበኘን አገልግሎታችን ነው። ይልቁኑ አሁን የመጨረሻው ዘመን እስከመሆኑ መጠን እርስ በራሳችን በዚህ ጉዳይ ላይ እየተደጋገፍን የጌታ መምጣት እንጠባበቃለንና ለሁላችሁም የሚሰጥ አሳይመንት ነው። ይሄንን እንድታደርጉ በጎረቤታችሁ በአካባቢያችሁ የምታውቁትን ሰዎች ሄዳችሁ አንድ ሁዳችሁን እንድታገለግሉ እናሳስባችኋለን። ይሄን ስለምታደርጉ ጌታ ኢየሱስ ይባርካችሁ። አብራችሁን ስለምትቆዩ በጣም እናመሰግናለን። መልካም ጌታ ኢየሱስ ይባርክሽ። ልጅሽ ዳይፐር ተጠቀማለች አይ ቲንክ። ስለዚህ ሙሉ ለሙሉ የዳይፐር ተጠቃሚ እና እንዴት ነው ይሄንን ኮስት በምን ተሸፍኝዋለሽ? ስራ የለሽም፣ አንቺ ብቻሽን ነው ያሳደግሻት ያለሽ። በዚህ አጋጣሚ ቤተሰቦቼ እህቶቼ ከጎኔ ናቸው። የዳይፐር ብዙም ባይሆን ማለት የሆነ ባላቸው አቅም በቃ ባላቸው አቅም ከጎኔ ያልተለዩ። በዚህ አጋጣሚ እህቶቼን ላመሰግን ወዳለሁና ከጎኔ ሆናችሁ በምክርም በሐሳብም እንዲሁም ደግሞ በፋይናንሻል ለልጄ ዳይፐር በሚያስፈልገው ነገር ሁሉ ያገዛችሁኝ ስላላችሁ በዚህ አጋጣሚ እግዚአብሔር ይባርካችሁ። እግዚአብሔር እንደ ባለጸግነቱ መጠን በክብር የሚያስፈልጋችሁን ነገር ሁሉ በእጥፍ ይሙላባችሁ ልል ወዳለሁ። እሺ መልካም እንጂ በዙሪያችን ያሉ መልካም ሰዎች ሁሉ ጊዜ ልናመሰግናቸው ይገባል። ዛሬ የኛ መቆም አብረውን ስላሉ ስለሆነ እግዚአብሔር ይባርካችሁ እንላለን። እኛም እንደ ብርሃን ሾው አንድ ነገር ላስቸግርሽ ነው እንደ ዘማሪ መጠን
ዘማሪ ነሽ እንግዲህ። ስለዚህ ኮልፌ ቃለ ሕይወት እንደምታገለግል እኛ ኮልፌ አጠገባችን ስለሆነ ያሳደገን ቤተክርስቲያን ስለሆነ እግዚአብሔር ይባርካቸው። እስቲ አንድ መዝሙር እንደው ይሄ መዝሙር በጣም ብርታቴ ነው፣ በዚህ ሕይወት ሳልፍ በዚህ ቻሌንጅ ውስጥ ሳልፍ አቁሞኛል፣ እሱን ስዘምር በረታለሁ የምትይውን መዝሙር ዘምሪልኝ። በውኑ ለእግዚአብሔር የሚሳናለን? በውኑ ለእግዚአብሔር የሚሳናለን? ለእርሱስ የሚያቅተው ከቶ ምን ይሆን? ለእሱስ የሚያቅተው ከቶ ምን ይሆን? ሳራን ጌታ አሰባት፣ ይስሐቅን አገኙ። ይህም ተፈጸመ እንደተናገረው እንደ ተስፋ ቃሉ፣ እንደ ተስፋ ቃሉ። በውኑ ለእግዚአብሔር የሚሳናለን? በውኑ ለእግዚአብሔር የሚሳናለን? ለእርሱስ የሚያቅተው ከቶ ምን ይሆን? ለእሱስ የሚያቅተው ከቶ ምን ይሆን? እግዚአብሔር ይባርክሽ። ለእግዚአብሔር የሚሳነው ነገር የለም። ነገሮቻችንን ሁሉ ወደ መልካም የሚቀይር ጌታ ነው የምናመልከው። እግዚአብሔር እንደሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ እግዚአብሔር ለመልካም ስላደረገልሽ ጌታ ይባረክ። ስላበረታሽ፣ ስላጠነከረሽ እግዚአብሔር ይባረክ። ቀላል አይደለምና መቼም ልዩ ፍላጎት ያለው ልጅ ቤት ውስጥ ሲኖር የወላጅ አንድ ሰው ኃላፊነት አይደለም፣ የሁላችንም ኃላፊነት ነውና ቤት ውስጥ እህቷም ወንድሟም በምንድን ነው የሚያገለግሉሽ? በምንድን ነው የሚረዱሽ? ወንድሟ እንደዚህ አገልግሎት ሲሄድ ይጠብቃታል። ዳይፐር መቀየር ባይችል እንኳን ምግቧን ያበላታል፣ ያጫውታታል። እህቷ ደግሞ ዳይፐር ትቀይራለች፣ ታጫውታታለች፣ ምግቧን ታበላታለች፣ ልብስ ራሱ ሁሉ ትቀይርላታለች። ታናሽ እህቷ ናት እና ይህን በማድረግ ያገለግላሉ። እስቲ እግዚአብሔር ይመስገን። ስለታቸው ምን ይሰማቸዋል? ያው ፔኑን እንደዚህ አይገልጹትም። በውጭ እንደዚህ እንዲሰማናል እኮ ምናምን አይሉኝም፣ ግን የሚሰማቸው ነገር ይኖራል። ግን በይበልጥ ያው ወንድምየው አንዳንዴ ይሄኔ እኮ ትምህርት ቤት እኮ በዚህ እድሜዋ እኮ እንዲህ ነበረች ይለኛል። እንደዛ ሲናገረኝ እኔ ራሴ እንደውም አንዳንዴ ተው በቃ እንደሱ አትበልለዋለሁ። ለምን ፔኑ ስለሚሰማኝ ትምህርት ቤት ነበረች እኮ በዚህ እድሜዋ ብሎ ፍሪ ሆኖ የሚያወራበት ጊዜ እንደዚህ ባትሆን ይላል፣ ይሰማውና ማለት ነው። ያ እሱን የተሰማው ነገር ደግሞ እኔ ስለሚሰማኝ ተው እንደዚህ አትበል በቃ ዝም በልለዋለሁ እና ብዬ አስቆመዋለሁ ማለት ነው። ሴቷ ግን አትገልጸው፣ በቃ ሁሉ በውስጧ ነው። እንዲህ ብትሆን ነበር እንዲህ የምትለው ነገር የላትም። ዝም ብላ ነው ኬር የምታረጋት። እነሱንም እግዚአብሔር ይባርካቸው። እህታቸውን በደንብ ቴኬር ስለሚያደርጉ እግዚአብሔር በነገር ሁሉ ይባርካቸው። ፊዚዮቴራፒ ሰርታ ታውቃለች? ሞክረሻል? የሆነ ጊዜ ወደ ሲኤምሲ ወስደናት ነበረ። አባትየውም ከኔ ጋር ያለ በ3 ዓመቷ አካባቢ እና እንደዚህ ከአጠና ተራ ሲኤምሲ ከባድ ነው። ትራንስፖርት ያለው ወጪም አልተቻለም። 1 ቀን ብቻ አድርገንላት በሳምንት 3 ቀን ብለውን ነበር። ከዛ ቆመን ያንን እንዳንከታተል ያደረገን አንድ የትራንስፖርት ችግር ነው። 2 ያው እኔ ብቻዬን እሷን ተሸክሜ ከዛ እዚህ ለመምጣት ያኔ ራሱ ህፃኑና ራሱ በጣም ሬዚስታንስ አልነበረኝም። ለዛም እንደገና ደግሞ የትራንስፖርት ወጪው ከባድ ነበር። አሁን ያለሽበት አካባቢም እንደሚያስቸግርሽ ነግረሽኝ ነበር ለማውጣት ለመግባት። ሰፈሩ ይሄ ኮረኮንችም ነው፣ ሰፈሩም አይመችም። ወለቴ ደግሞ የባሰ ነው። እንደውም ኮልፌ ትንሽ አስፋልት ነው ይሻላል።
ወለቴ ደግሞ ጉራንጉር ነው፣ ወደ ውስጥ ሰፈሩ ኮረኮንች ነው። እንደዚህ በብልቸር ራሱ ይዘሽ ለመውጣት ፈጽማለች። እንግዲህ እነን የሚሰሙ ሰዎች ምንድነው ማድረግ ያለብሽ በቤትሽ የሚመክሩሽን ነገር እንጠብቃለን። ስልክሽን እናስቀምጣለን፣ ሰዎች ኮንታክት እንዲያደርጉሽ። ፊዚዮቴራፒ ያስፈልጋታል ብዬ ስለማመን ግን ባለሙያዎች ራሱ ደግሞ ይሄንን ምን እንደሚሉ ካንቺ ጋር ግንኙነት አድርገው ምን ቢደረግላት ጥሩ ነው፣ ቤት ውስጥ ምን ብታደርግላት ጥሩ ነው የሚለውን በጣም እንግዲህ እንዳያችሁት ነው አይደል? ውሎዋ ላይ በጣም ቆንጆዬ የምታምር ጽኑ እምነት ደግሞ ለጌታ ያላት ነገር ምዘምረው በጣም እኔ ነክቶኛልና የምታዩት ሁሉ ምን ማድረግ አለባት? ከናንተም ከኤክስፒሪየንስ ያላችሁ ሰዎች እንደገና ባለሙያ የሚሆናችሁ ሰዎች ጽኑ እምነት ምን ቢደረግላት ቤት ውስጥ በሚቻለው ነገር ወይም በሕክምና ምን እንደሚደረግላት ያላችሁ ምክር ይበልጥ ደግሞ ለእናቷ ለመልካም ብትነግሩና ይሄንን ማድረግ የምንችለው ሁሉ ብናደርግ በጣም ደስ ይለኛል። እንደ እናት እንደዚህ በዚህ ልዩ ፍላጎት ያላቸው ልጆች አንቺም ልዩ ፍላጎት ልጅ ስላለሽ ለሚያሳልፉ ሰዎች ምን ቢደረግ በተለይ ለወላጆቻቸው ምን ቢደረግ ጥሩ ነው? ህብረተሰቡ ይሄን ነገር ቢረዳው የምትይው ነገር አለ? እንደ እናት ያው እኛ ማለት የሆነ እንደዚህ አይነት ልዩ ፍላጎት ያላቸው ልጆች ያለን ሰዎች ብዙ ጊዜ ብቸኝነት ያጠቃናል እና ከጎናችን እንደ ቸርችም ነው የምናገረው የሚጎበኘን ሰው እንፈልጋለን። እኔ ለምሳሌ ኮልፌ ቃለ ሕይወት አገልጋይ ነኝ። ብዙ ጊዜ የሚሰማኝ ፔን አለ። ፓስተሮቼ ትልልቆቹ መተው ቢጎበኙ እላለሁ። ግን እንደዛ ሳስብ በመሃል አንድ ጊዜ ወንጌላውያን መተው ጎብኝተው ጸልየውልኝ ሲሄዱ እኔ ነፍሴ ረካቸውን እንዴት መግለጽ እስኪያቅተኝ ነው። እንዴ ለምንድን ነው ግን ማይጎበኙኝ? እንዲህ አይነት ልጅ ያላቸውን በዚህ ውስጥ የምናልፈው ሰዎች አንጎበኝም ብዬ በማጉረመርምበት ታይም ላይ የሆነ ጊዜ ወንጌላውያን መጡና ሲጎበኙ ነፍሴ ሐሴት ነው ያደረገችው። ስለዚህ ጉብኝት እንፈልጋለን። እንደነዚህ የተለየ ፍላጎት ማለት ያላቸው ልጆች ያለን ጉብኝት እንፈልጋለን። ብቸኝነት ይሰማናል። አይዟችሁ፣ በርቱ፣ ጠንካሮች ናቸው ብለው አፕሪሺየት የሚያደርገን ሰው እንፈልጋለን። እንድታበረታታን ቤተክርስቲያንም አባሎቻችንም ፓስተሮችም ወንጌላውያንም ጎረቤቶቻችንም ዘመዶቻችንም ሁሉም እንዲያበረታቱና ከጎናችን እንዲሆኑ በዚህ አጋጣሚ ይሄን መናገር ፈልጋለሁና ማበረታታት እንፈልጋለን። በፋይናንሻልም የሚችሉትን ዳይፐር ራሱ በጣም እንቸገራለን። እኔ አሁን ልጅ የምትጠቀመው ዳይፐር 5 ቁጥር ነው። በጣም ጠቧታል። ለምንድን ነው? ከዛ በላይ እህቶቼ ናቸው ያንን የሚያግዙኝ። ከዛ በላይ እነሱም የቤተሰብ ኃላፊ ስለሆኑ ማውጣት አይችሉም እንጂ የትልልቅ እንትን አለ፣ የትልልቆች ዳይፐር አለና እሱ ደግሞ በጣም ሃይ ነው እንትኑ ዋጋው በጣም እንትን ከፍተኛ ነው። ስለዚህ ያንን ለመጠቀም አቅሜ አይችልም፣ እህቶቼም አቅማቸው አይችልም። ስለዚህ ያለን እድል 5 ቁጥር እየተጠቀምን ነው። ግን ሪላክስ አያረጋትም። ተጣብቃም ተጨናንቃም ቢሆን በዛ እንጠቀማለንና በዳይፐርም ቢሆን እንደዚህ ብታግዙን እንደዚህ አይነት ከጎናችን ብትሆኑ እንድትሆኑ ብለን ያው በጌታ ፍቅር ያ በዚሁ አጋጣሚ እንደ ብርሃን ሾው ምናስተላልፈው መልካምን እንደው በጣም ደስ የሚለው ቅድም እንደተናገረችው ሰዎች ቤታችን መተው ሲጎበኙን ለኛ በጣም ትልቅ ነገር ነው። እያሰባችሁን እንደሆነ በልባችሁ ስትጸልዩልን ብርታትም አቅምም የምናገኘው በሱ ስለሆነ ነውና መታችሁ እንድትጎበኙት ቤቷ ሄዳችሁ እንድትጎበኙት ደግሞ በዳይፐር እንድታግዟት በጣም ብዙ ነገር እኮ ነው የሚያስፈልጋት። የራሷን ነገር እየተወች ነው ለልጇ የምትኖረውና በምትችሉት ሁሉ በጸሎት በመጎብኘት እንግዲህ እኛ እንደ ህይወት ቲቪ የቃለ ሕይወት ቤተክርስቲያን ስለሆነ በዚህ ደግሞ አትታሙም። ህይወት ቲቪ የመጀመሪያው የአካል ጉዳተኛ ፕሮግራም የሚያስተላልፍ አካል ጉዳተኛ ግድ ይለናል ብለን የጀመረን ሰዎች ስለሆነ እናንተ የቃለ ሕይወት ሰዎች ሁላችሁ ደግሞ ሌሎችም የምትከታተሉ
ባለው በመልካም ስልክ ከታች ስክሪናችን ላይ በሚገኘው እንድትደውሉላት እንድታበረታቷት 17 ዓመት ብቻዋን ልጇን እያሳደገች በጽናት የቆየችን እናት ጎበዝ እግዚአብሔርን በዚህ ሁሉ እያገለገልሽ ነው እንድትሏት እንድታበረታቷት በጌታ ፍቅር እንጠይቃችኋለን። የእናንተ አንድ ነገር ለሷ ብዙ ነገር ያደርጋልና በምትችሉት ሁሉ በዳይፐር ኤቭሪቲንግ ባላችሁ ሁሉ አብራችኋት እንድትቆሙ በጌታ ፍቅር እንጠይቃችኋለን። እኛ እስከዛሬ ድረስ እንደዚህ አድርጉልን ብለን ጠይቀን አናውቅም። ይሄ ግን አገልግሎት ስለሆነ በቃ መጎብኘት አገልግሎት ስለሆነ ማበረታታት አገልግሎት ስለሆነ መልካምን በምትችሉት ሁሉ ዛሬ ይህንን ፕሮግራም የምትከታተሉ አሁን ስልካችሁን እያነሳችሁ እየደወላችሁ እንድትባርኳት እንድትጸልዩላት ደግሞ በፋይናንስም እንድትደግፏት በጌታ ፍቅር እንጠይቃችኋለን። ይህን ስለምታደርጉልን በጣም እናመሰግናችኋለን። ደግሞ ቤቷም ሄዳችሁ እንድትጎበኙ አድራሻዋን እናስቀምጥላችኋለን። ስለዚህ ሁሉ ደግሞ እንደምታደርጉልን ስለምናምን እግዚአብሔር ይባርካችሁ። ደግሞ ተከታተሉ። እንደው በጣም ከሚገርመኝ መልካምዬ አሁን አንስተሽዋል ስለ ቤተክርስቲያንና ልዩ ፍላጎት ላላቸው ልጆች እንደኛ ደግሞ አካል ጉዳተኛ ዊልቸር ክራንች ለምንጠቀም ሰዎች ቤተክርስቲያን ምን ብታደርግ ነው ጥሩ የምትይው? እኛ እንደ ብርሃን ሾው ንቅናቄያችን ይሄ ነው። ልዩ ፍላጎት ያላቸው አካል ጉዳተኞችም ቤተክርስቲያን ውስጥ አቴንድ አድርገን አብረን መዘመር አብረን ማምለክ ደግሞ ማገልገል እንፈልጋለን። ለዚህ ቤተክርስቲያን በሯን ትክፈትልን እያለን ነው። አንቺ ደግሞ እንደወላጅ ምን ትያለሽ? እኔም ከዚህ የተለየ ሐሳብ የለኝም። ያው ልዩ ፍላጎት ላላቸው ልጆች የኔም ልጅንም ጨምሮ ማለት ነው ቤተክርስቲያን በፍቅር ብታቀርብና እድሉን የሚያገለግሉበትን ፕሮባቢሊቲ ብታመቻችላቸው ማገልገል የሚችሉትን የሚያገለግሉበትን ፕሮባቢሊቲ ብታመቻች እንደገና ደግሞ ማገልገል ማለት አንዳንዶቹ ደግሞ አፋቸው ፐርፌክት ሆኖ ማይናገሩ አሉ ልዩ ፍላጎት ያላቸው እንደኔ ልጅ አይነት ማለት ነው። እነሱን ደግሞ በመደገፍ በሚያስፈልገው ዊልቸር ቢሆን የሚያስፈልገውን ዳይፐር ቢሆን በጉድለታቸው በመግባት ቤተክርስቲያን ከጎናቸው ብትሆን እላለሁ። ይህን ብታደርግ ጥሩ ነው እላለሁ። እውነት ነው። እኛ ማምለጫችን እንደ ክርስቲያን መሸሸጊያችን ቤተክርስቲያንና እግዚአብሔር ነው ብለን እናምናለን። ስለዚህ ይህንን እንድታረጉ ብለን ስንጎተጉት ለማልቀስም እንደው መልካምዬ ለማልቀስ እንደው ጌታ ፊት ለማልቀስ የሆነ አእምሮሽ አያውቅም ቸርች ሄዶ መጸለይ እና ለዛ ነው በሯ ክፍት መሆን ያለባት። እንደገና ደግሞ እንዳንቺ ብቻ ልጆች ሳይሆን የሚሄዱ የሚራምዱ ልዩ ፍላጎት ላላቸው ልጆች ሴንዲ ስኩል መዘጋጀት አለበት ብለን እናምናለን። ወላጆቹ የሚያመልኩበት ልጆቹ ደግሞ ሴንዲ ስኩል ሰንደይን በእግዚአብሔር ቃል የሚቆዩበት ለልዩ ፍላጎት ያላቸው ትምህርት ቤት እንዲኖር እንፈልጋለን። በዚህ ምን ትያለሽ? እኔም ያው ልጄን አሁን ቤት ውስጥ መምህር እንደመሆኔ መጠን ማለት ነው የትምህርት ቤት መዝሙሮችን መንፈሳዊ መዝሙሮችን እያስለመርኩ ቤት እንትን እያልኩ እኔም ስዘምር ትሰማለች አብራ እየዘመረች ቃሏ ባይሰማም ጌታ ግን ይሰማታል። ፕሮናውንሴሽኑ ባይሰማም ማለት ነው። ግን ዜማውን ሪትሙን በእውነት ነው የምለው አትስትም እና እስኪገርመኝ ድረስ ማለት ነው ትዘምራለች። እና ይሄ ደግሞ ያደገ ወደ ቸርች ቢሄድ ይሄ ቸርች ምልከታ ብታደርግ በእነዚህ ልጆች ላይ የበለጠ ቸርች ምልከታ ብታደርግ እድሉን ብትሰጠንና እንደነዚህ አይነት ልጆች ላላቸው ልጆች ማነው ወላጆች ምልከታ ብትሰጥና ቸርችም ሰንዴ ስኩል የሚማሩበትን ፕሮባቢሊቲ ዘማሪ የሚሆኑበትን አገልጋይ የሚሆኑበትን እነዚህ ልጆች በጌታ ፊት እንደ ኖርማል ልጅ ነው ጌታ አክሴፕት የሚያደርጋቸው። ቸርችም እንደ ኖርማል ልጅ አክሴፕት እንድታረጋቸውና እድሉን እንድትሰጣቸው በዚህ አጋጣሚ ብትሰጣቸው እኔም በጣም ደስ ይለኛል። በቅርብ ጊዜ እግዚአብሔር ይህንን እድል በኢትዮጵያ እንደሚያደርግ እናምናለን። እንደ አካል ጉዳተኛም እንደገና ደግሞ እንደ ብርሃን ሾም እንደምናቀርበው ፕሮግራም እግዚአብሔር ይህንን በምድራችን ላይ ያደርጋል ብለን ተነስተናል። ደግሞ እንደሚያደርግ እምነት አለንና እግዚአብሔር ይመስገን። እንደው የመጨረሻው ጥያቄ በጣም ሰው አላወቀውም ደግሞ ቢያቀውም የምትይው ነገር ካለና አንቺ ጋር በቃ ይሄ ነገር ሰው በጣም እንዲረዳው እፈልጋለሁ የምትይው ነገር ካለና የምታመሰግኛቸው
የምታስተላልፊልን መልእክት ካለ? ሰው አላወቀው የምለው ነገር በቃ ቅድም ተናግሬያለሁ። አሁንም ማጠናከር የምናገረው ነገር እንደዚህ ልዩ ፍላጎት ያላቸውን ሰዎች ቤተክርስቲያን አላወቀቻቸውም ማለት በቃ ለአገልግሎት ብዙ ጊዜ አታጫቸው። በኖርማል ሰዎች ላይ ብቻ ነው ፎከስ ያደረገችውና መናገር የሚችሉ ሆነው መንቀሳቀስ ማይችሉ ይኖራሉ። እነዛን ለዝማሬ አገልግሎት ውስጣቸው ሊኖር ይችላል፣ የጸሎት አገልግሎት ውስጣቸው ሊኖር ይችላል። እነዚህን እንድታጫቸው፣ በየጓዳው የቀሩትን እንድታያቸው፣ አባሎቿን እንድታያቸው፣ የአገልጋዮቿን ልጆች እንድታያቸው እና ምንድነው ፍላጎታቸው በአገልግሎት ውስጥ እነዚህንስ ብናቅፍ የሚለውን ምልከታ እንድታደርግባቸው ያላየቻቸው ማለት ያላየችው ነገር ነው ብዬ የማስበው ቤተክርስቲያን ይሄንን ነው። ይሄንን እንድታደርግ በጌታ ፍቅር ጠይቃለሁ። እንደገናም ደግሞ ቤተክርስቲያን የኮልፌ ቃለ ሕይወት በዓላት ሲሆን ያው ብዙ ጊዜ እንደዚህ የሚያስፈልጉ የበዓል እንትኖችን በመስጠት ያለብኝን ኬስ ስለምታቅ ከዳይፐር ውጪ ዘይት ሊሆን ይችላል፣ ፍርኖ ዱቄት ሊሆን ይችላል ከጎኔ ሆናለች። ቤተክርስቲያኔን ኮልፌ ቃለ ሕይወትን ላመሰግን በዚህ አጋጣሚ ወዳለሁ። በተጠናከረ መልኩ ደግሞ ከጎኔ ለመሆን እንዲችሉ በጌታ ፍቅር ጠይቃለሁ። እህቶቼን፣ ቤተሰቦቼን ማመስገን ፈልጋለሁ። በተለይ እህቶቼን ከጎኔ ስለሆኑ እግዚአብሔር ይባርካቸው። እዚህ ለመድረስ ጠንካራ እንድሆን ሜዳ ላይ እንዳልወድቅ ሰብስበው የያዙኝ ቤት የሰጡኝን እህቶቼን እግዚአብሔር ይባርካቸው ለማለት በዚህ አጋጣሚ ወዳለሁ። እግዚአብሔር ይመስገን። እኛም የምናስተላልፈው የመጨረሻው መልእክታችን እንደ ብርሃን ሾው ኮልፌ ቃለ ሕይወትን እግዚአብሔር ይባርካት። እኔም ያው እንግዲህ ኮልፌ ቃለ ሕይወት ነው በልጅነቴ በብዙ ይሄድ ነበር፣ በጣም ብዙ እከታተል ነበርና ደግሞ ሌሎችም ሰዎች ከሚነግሩን የተለያየ ፊድባክ የምንሰማቸው ነገሮች አሉና በጣም እግዚአብሔር ይባርካችሁ ትኩረት ስለምታደርጉልን። ስለ አካል ጉዳተኛ ግድ የሚላቸው መሪዎች ስላሉን እግዚአብሔር አምላክ ይባርካችሁ ብዬ በብርሃን ሾውና በሕይወት ቲቪ ስም አመሰግናችኋለሁ። አሁንም ይሄንን ነገር በበለጠ በጠነከረ ነገር እንደምታደርጉ ደግሞ እናምናለን። እግዚአብሔር አምላክ ይባርካችሁ። በዚህ ዙሪያ የምትሰሩ ሁሉ እግዚአብሔር አምላክ ይባርካችሁ። ማለት ድምድም አድርገን ገና አልተሰራም እያልን አይደለም። የጀመራችሁ ሁሉ በቤተክርስቲያን ትዝ ብሏችሁ ሳይሆን ገዷችሁ እየሰራችሁ ያላችሁትን ሁሉ እናመሰግናለን። እግዚአብሔር አምላክ ይባርካችሁ፣ ተባረኩ እንላለን። ሌሎቻችሁ ግን ያልጀመራችሁ ይሄንን አይታችሁ እንድትጀምሩ እንድታግዙ እኛም በቤተክርስቲያን ውስጥ እንደምንጠቅም እንደምናገለግል አውቃችሁ ቦታና እድል እንድትሰጡን በሮቻችሁንና ልባችሁን እንድትከፍቱልን በአክብሮት እንጠይቃችኋለን። ይህን ስለምታደርጉልን ጌታ ኢየሱስ አብዝቶ ይባርካችሁ። የዛሬው ፕሮግራማችን ከመልካሙ አለቃ ያደረግነው ይህን ይመስል ነበር። በጣም እንደተማራችሁበት ብዙ እንዳተረፋችሁበት ደግሞ የእህታችን ጉዳይ ልባችሁ አስቀምጣችሁ እንደምንጸልዩበት በጣም እርግጠኞች ነን። ይህን ስለምታደርጉ ጌታ ኢየሱስ ይባርካችሁ። በሚቀጥለው ሳምንት ሌላ እንግዳ ይዤላችሁ እስከምመጣ ተባረኩ። መልካም ሳምንት ይሁን።